ዛሬ ምሽት ለእስራኤላውያን እጅግ አስጨናቂ ምሽት ይሆናል እየተባለ ይገኛል። የእስራኤል ተጠባባቂ ኃይል በኢሳት ባወጣው መግለጫ መሰረት ጦርነቱ ወደ አዲስ ምዕራፍ ተሸጋግሯል እያለ ይገኛል። ካሁን በኋላ በመሬትም በአየርም በባህርም እናጠቃለን ያለ ሲሆን የመሪያቸው አያቱላህንም በቀል ሊበቀሉ ዛሬ ምሽት ሊሆን ይችላል እየተባለ ይገኛል። በርካታ የኢራን ሚዲያዎች ዛሬ ምሽት እስራኤል ትልልቅ ጥቃቶች ይሰነዘርባታል ብለው እየዘገቡ ይገኛሉ። ዛሬ ኢራን በትላልቅ ሚሳኤሎች በተለያዩ አቅጣጫዎች ወደ እስራኤል ተኩሳ ነበረ። በዚህም በርካታ እስራኤላውያን ተጎድተዋል። እሱ ብቻ አይደለም 9 እስራኤላውያን እንደተገደሉ እየተነገረ ይገኛል። አዳዲስ መረጃ ሲወጣ አደርስላችኋለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአንዋር ቤተሰቦች እንዴት ናችሁ? ሰላም ብያለሁ። ዛሬ እንግዲህ ሰሞኑን ያው ታውቃላችሁ ዓለምን ያስጨነቀ የኢራንና የእስራኤል የአሜሪካን ጉዳይ ምድራችን እያንቀጠቀጠ በኢኮኖሚ በተለያየ ነገር ላይ ይዞ እንግዲህ ህዝባችን እያስጨነቀ ይዞ መጥቷል። እንግዲህ ምንም ማድረግ አይቻልም። የኢራን መሪ አሊ ሐሚኒ ከዚህ ዓለም እንግዲህ እስራኤሎች እውነት ለመናገር አንዳንዴ በጣም ከባድ ናቸው። በጣም ከባድ። እኔ በነገራችን ላይ በዚህ አጋጣሚ ላይክ ሰብስክራይብ እያደረጋችሁ እንድታበረታቱኝ እፈልጋለሁ። መረጃው ለእናንተ ሼር እናደርጋለን። በነገራችን ላይ ብሬክስ በአረቡ ዓለም ያላችሁ ሰዎች በዚህ አጋጣሚ አፋችሁን ዘጋ እንድታረጉ አረቡ ዓለምን እንደተለያዩት ሀገራቶች አይደለምና እባካችሁ እናቃለን ከማለት እንድትቆጠቡ በዚህ አጋጣሚ ለእህቶቻችንና ለወንድሞቻችን መልእክታችን እንዲደርሳችሁ እንፈልጋለን ማለት ነው። ምክንያቱም እንግዲህ በምን የለመደ ጥሩ አይደለምና ይችን መልእክት እንድትሰሙልኝ እፈልጋለሁ። በነገራችን ላይ እስራኤል እኔ አንዳንዴ እስራኤልን የማደንቅባቸው ነገራቶች አሉ። ይሄ ሌላው ምናምን ተውትና የደህንነታቸው ጉዳይ በቃ ዓለም ላይ ባላቸው እንትን ምክንያት ደህንነት ይሄ ሞሳድ የሚባለው ድርጅት ተቋም እኔ እናንተ እንኳን የምናወራውን ይሰማ ይመስለኛል። ለዛ ነው ኢራንን እየገቡ ቤተ መንግስቱላ ማለት ነው። ባለፈው አንድ ጋዜጠኛ ስትናገር የመን ኖራ ሁቲዎችን አግብታ ገብታችኋል። ኢራን ውስጥ ሂዳ ቤተ መንግስት ገብታ ያ እነዛ ትላልቅ አመራሮች ሲገደሉ መረጃ እየሰጠች የነበረችው የሞሳድ ሰላይ ነበረች፣ ሴት ማለት ነው። ሺአ የሁቲ እንትኖችን አግብታ እንግዲህ ይሄ በስንት ዓመት የሚገርማችሁ ነገር በብዙ ዓመት የወሰደ ሞሳድ ማለት በጣም በዓለማችን ላይ በጣም ትልቁ የሰላይ ድርጅት ነው። መረጃ የሚያቀርብ የተለያየ ነገር ስለ እስራኤል ስለ ምንን በአብሶ ጠላት በሚሉት ሀገር ላይ የሚወስዱት እርምጃ ያው ያያችሁት ነው። ስለዚህ እስኪ እንግዲህ እኔ እንኳን ብዙ ተከምላችሁ ላይክ ሰብስክራይብ እያደረጋችሁ ወደ ወንድም ብሬክስ እንሄድና አንዳንድ ቪዲዮዎች ጋብዛችኋለሁ ማለት ነው። እስኪ የብሬክስን ስሙ ይጠቅማችኋል ብዬ ስላሰብኩ ነው። ወደ ቪዲዮ። እናንተ እዚህ ሆናችሁ የሰማችሁ እህት ወንድሞቼ ለጓደኞቻችሁ መናገር አለባችሁ። አሁን ካለው የጸጥታ ችግር ጋር አሁን ከሚሰማው ነገር ጋር ተያይዞ ሶሻል ሚዲያ ላይ ያገኛችሁት ፎቶም ይሁን ቪዲዮ መልቀቅ፣ ፖስት ማድረግ፣ ማውራት፣ ሚዲያ ላይ ወጥቶ እንደሚያቅሰው ቦታው ላይ እንደነበረ ሰው መናገር አይቻልም። ዝም አይነቅዝም ተብሏል። ኦኬ፣ ስለዚህ ይሄን ላችሁ ነው የመጣሁት። እንግዲህ በድጋሚ አንዴ ላንብብላችሁ ከፈለጋችሁ ሪከርድ አድርጋችሁ መያዝ ከፈለጋችሁና መልቀቅ ከፈለጋችሁ አሁንም ላልሰሙ ሰዎች እንዲሰሙ ነው። አሰሙ ማለት ነው። አስቸኳይ ማስጠንቀቂያ በኤምሬትስ ስለምትኖሩ እንዲሁም በኩዌት፣ በኳታር፣ በሊብናን፣ በባህሬን፣ በሳዑዲ የምትኖሩ በመላው የአረብ ሀገራት የምትኖሩ ኢትዮጵያውያን በሙሉ በአሁኑ ወቅት በቀጠናው ካለው የጸጥታ ሁኔታ ጋር ተያይዞ በማህበራዊ ሚዲያ አጠቃቀም ላይ እጅግ ጥብቅ የሆነ መመሪያና ራሳችሁን ከከባድ የህግ ተጠያቂነትና ከእስር ለመጠበቅ የሚከተሉትን ነጥቦች በአንክሮ ተከታተሉ። አንደኛ፣ ሐሰተኛ ወሬዎች በፍጹም አትልቀቁ። ምንጩ ያልተረጋገጠ መረጃ፣ ግምታዊ ወሬ፣ ቪዲዮ ወይም ፎቶ በማህበራዊ ሚዲያ ላይ በቲክቶክ፣ በፌስቡክ፣ በዩቲዩብ እንዲሁም በሌሎች የሶሻል ሚዲያ ፕላትፎርሞች ላይ መለጠፍ በጥብቅ የተከለከለ ነው። እሱ ብቻ አይደለም፣ ያያችሁትን መረጃ ሪፖስት ወይም ሼር ማድረግ በህግ ያስቀጣል። መረጃውን የፈጠራችሁት እናንተ ባትሆኑም እንኳን ምንጩ ያልታወቀን ወሬ ወይም ቪዲዮ በገጻችሁ ላይ መልሳችሁ ካጋራችሁ ወይም ሪፖስት ካደረጋችሁ እንደ ወንጀለኛ ተቆጥራችሁ
እውነት ነው ይሄ። በነገራችን ላይ እኔ አረቡ ዓለም ደስ የሚሉኝ አንድ እውነት አላቸው። የተለያየ ነገር ለሀገራቸው ደህንነትና ለሀገራቸው እንትን በጣም የሚጨነቁ ናቸው። ስለሚጨነቁም ነው በነገራችን ላይ አረቡ ዓለም ያው ሰላም እየኖረ ያለው ማለት ነው። ምናልባት እንግዲህ ኢራን እያጠቃች ያለችው ያው የአሜሪካን የጠላቷን በየሀገሩ ላይ ስላስቀመጠች ያን ነው እንጂ ወይን አረቡን ዓለም አይደለም ማለት ነው። ይህን እንድታውቁ እንፈልጋለን ማለት ነው ውድ ቤተሰብ። ስለዚህ ራሳችሁን ጠብቁ። በአረቡ ዓለም የምትኖሩ ሰዎች እባካችሁ አደራ ማለት እንፈልጋለን። እኛ የሄድነው ለእንጀራ ለርዝቅ ፍለጋ ነው። ስለዚህ የሚመለከተና የሚያሳስበንና የስራችንና የፍልሷን ጉዳይ እንደሆነ እንዳትረሱ። ይህ ወንድማዊ ምክሬ ነው ማለት ነው ውድ ቤተሰብ። እንግዲህ እስቲ ካሚኒን እኔ ከባድ ነው። እስኪ ይህችን ቪዲዮ አንዴ ሰማ አድርጓት። የካሚኒ ፎቶን እንግዲህ የኢራን ሱፕሪም ሊደር የሆኑት አያቶላ አሊ ካሚኒ መሞታቸውን አስመልክቶ 40 የሀዘን ቀናት ታውጇል፣ ወይም ደግሞ 40 ሞርኒንግ ዴይስ ታውጇል። እናም እንግዲህ የእሳቸው ተገኝቷል የተባለው ቦዲ ወይም ደግሞ አስክሬናቸው ፎቶ ይህንን ይመስላል። ከዛ በተጨማሪ ደግሞ ትምህርት ለአንድ ሳምንት በኢራን ውስጥ የሚዘጋ ይሆናል። ከኢራን በተጨማሪ ደግሞ ኢራቅ ውስጥ የሚገኙ ባርሳ፣ ካርባላ፣ ናጃፍ እና ሌሎች 7 ፕሮቪንሶች አንዳንድ ቀን የሀዘን ቀናት አውጇል። በጣም ነው የሚገርመው። በነገራችን ላይ እኔ አንድ እስኪ ይህንን ማስማት የኢራኑ አያቶላ ኮሚኒ መገደላቸው ኮንፈርም ተደርጓል። አሁን ይህ ቪዲዮ የሚሰራው ከሌሊቱ 10 ሰዓት ወር 11 ሰዓት አካባቢ ነው። ሰው ከደቂቃዎች በፊት የኢራን ስቴት ቲቪ አያቶላው መሞታቸውን ኮንፈርም አድርጓል። እስከ ትላንትና ኦር ከደቂቃዎች በፊት ድረስ እስካለው ድረስ እንግዲህ የእስራኤል ስፔኩሌሽን ነው እንጂ ከኢራን በኩል ምንም አይነት ነገር አልነበረም፣ ኮንፈርም የማድረግ ነገር አልነበረም። አሁን ግን የኢራን ስቴት ሚዲያ ኮንፈርም አድርጎታል ማለት ነው። ሰው አያቶላው ሞተዋል። በትላንትናው ጥቃት እንግዲህ እሳቸው በተገደሉበት ጥቃት የእሳቸው ሴት ልጅም የሴት የልጅ ልጃቸውም ሆነ የልጃቸው ባልም አብረው እንደተገደሉ ነው የታወቀው። ከዛ ውጭ ሌሎች አማካሪዎቻቸው የተገደሉም አሉ። ነገር ግን የአያቶላው ሞት ኮንፈርም አልተደረገም ነበር እስካሁን ድረስ። አሁን ኮንፈርም ተደርጓል። ለቀጣይ 40 ቀናት እንግዲህ ኢራን ስቴት የሀዘን ቀን አውጃለች። ሰው እስካሁን ድረስ እንግዲህ ኮንፈርም ያልተደረገውና ስፔኩሌት ሲደረግ የነበረው የአያቶላው ሞት አሁን ተረጋግጧል ማለት ነው። የሬዝዋሪ በጣም ነው የሚያሳዝነው እውነት ለመናገር። በነገራችን ላይ እኔ ኢራን አንድ በጣም ማደንቅባት እንትን አለኝ። በጣም ደግሞ የሴኩሪቲዋ ጉዳይ በጣም እንግዲህ እስራኤሎች እዛ ገብተው ኢራንን እኮ እንደፈለጉ ባለፈው ታስታውሳላችሁ አይደል? በ12 ቀኑ ጦርነት ብዙ ነገር አድርገዋል። አመራሮቹን በየጊዜው ይገላሉ። ከዚህ እንኳን ተምረው የሀገራቸውን የሴኩሪቲ ጉዳይ የደህንነት ጉዳይ እንኳን ከየጊዜው እየተማሩ እስራኤል ጠላት እንዳለቻቸው ረስተዋል ይመስለኛል። እና አላቅም እንግዲህ በሀገራችን አባባል ባንዳ ታውቃላችሁ አይደል? ግማሹ ባንዳ ስለሆነ በጣም ከባድ ነው። አላህ ይጠብቀን። ባንዳ ነው ሀገር የሚያስበላው፣ ባንዳ ነው ሀገር የሚያስወድመው። ምክንያቱም በትንሽዬ ብርና በትንሽዬ ዶላር እየተከፈላቸው ሀገራቸውን እየሸጡ ሀገራቸው አመድ ቁስል እየሆነች ያለችው በባንዳ ነው። እንግዲህ በእኛ ቋንቋ ማለት ነው ልንገራቸው ብዬ ነው። ስለዚህ ባንዳዎችን አላህ ይጠብቀን ማለት ነው። እኛንም ሀገራችንን ሰላም ያርግልን። ሁላችንም የሀገር እንትን እውነት ለመናገር ዛሬ ደግሞ የኢራኑ የውጭ ጉዳይ ሚኒስተሩ ወጥተው የተጎዱብን ትንሽ ሰዎች ናቸው እንጂ አለን ብሎ ብቅ ብሏል። እስኪ እሷን ልጋብዛችሁ። ቤተሰብ ዱዓ አድርጉ። ሰላም፣ የሰላምን ዋጋ ለምሳሌ አረቡ ዓለም የሰላምን ዋጋ የሚያውቁት እንደዛ አይነት ነገር ሲመጣ ይመስለኛል። ምክንያቱም እነሱ በምቾትና በድሎት ላይ ስላሉ ጥይት ሲተኮስና ባለፈው እኔ ሳውዲ በነበርኩበት ጊዜ እንግዲህ ይሄ ሚሳኤል ሲተኮስ ማለት ነው ከኢራን መጥቶ እንትኑ ይታይ ነበረ። እስኪ ይችን ስማት። ምን ማድረግ ይቻላል? አላህ ከክፉ ነገር ይጠብቀን። ጦርነት በጣም ከባድ ነው ቤተሰብ። የጦርነትን ክፋት የሚያውቀው ያው የኛ ሀገርማ ደህና ነው እኮ ምናልባት እንጂ እነ እስራኤል እነ የመን እስኪ እነ የመን እነ ሶሪያን እነ እንትናን ቢጠየቁ እነ ሊቢያ ያውቁታል። ግን ከዛ መሃል ምን አለ? ባንዳ አገር የሚሸጥ ለብር ለጥቅም። አላህ ይጠብቀን። እስቲ ይችን ቪዲዮ ያስሙት። አንዳንዴ ቅብዥርዥር ያለ መረጃ ነው እየወጣ ያለውና ኢራን ውጭ ጉዳይ ሚኒስትር አባስ አርጋቺ እንግዲህ አሁን ወጥተው መግለጫ ወይም ደግሞ ንግግር አድርገው ነበር። እናም እንዳሉት ከሆነ እንግዲህ ሁሉም ሊባል በሚችል ደረጃ የኢራን ፖለቲካዊ አመራሮች የፖለቲካ አመራሮች ማለት ነው በህይወት አሉ፣ ደህና ናቸው። አያቶላ አሊ ካሚኒም ጭምር ማለት ነው እሳቸውን ጨምሮ በህይወት አሉ። ነገር ግን አንድ ሁለት የሚሆኑ አመራሮች ሞተውብናል። ከዛ ውጭ ግን ያሉት ሁሉም ጤነኛ ናቸው፣ በህይወት አሉ ብለዋል። በህይወት አሉ። ያው እንግዲህ የድንጋጤም ጭምር ሊሆን ይችላል ማለት ነው። እንግዲህ ይችን
አንዷ ልጨምርላችሁና ምን ማድረግ ይቻላል? አያቶላ አሊ ሀሚኒ ለናንተ ምን አይነት ሰው ናቸው? አያቶላ አሊ ሀሚኒ በዚህ ሰዓት መገደላቸውን እነ ቢቢሲ፣ ሮይተርስ፣ አልጀዚራ ቢዘግቡም ነገር ግን ለኢራን መንግስት ቅርበት ያላቸው ሚዲያዎችም አሁንም አያቶላ አሊ ሀሚኒ በጽናት ኢራንን እየመሩ ለድል ያደርሳሉ እያሉ ይገኛሉ። ከኢራን መንግስት ጋር ቅርበት ያላቸው ታስኒም እና መሄር የዜና ወኪሎች የሀገሪቱ የበላይ መሪ አያቶላ አሊ ሀሚኒ በህይወት እንዳሉና በጽናት ሀገራቸውን እየመሩ መሆናቸውንም በሰፊው እየዘገቡ ይገኛሉ። ስለዚህ ይህ ነገር ወዴት እየሄደ ነው? አሊ ሀሚኒ በህይወት አሉ ወይስ የሉም? ነገሮች ውስብስብ ሆነዋል። እናንተ ግምታችሁን በኮመንት አስቀምጡልኝ። እንግዲህ ያው አንዳንድ የድንጋጤው እንትን እውነተኛው እንትን አልወጣም። ምክንያቱም እውነተኛው እንትን ቢወጣ ያው ሲቀበሩ ምንም ሲሉ ይታወጃል ሁሉም ነገር። ግን አንዳንዴ ምክንያቱም አሁን ሀገሪቱ ጣብቂያ ውስጥ ነው የገባችውና አንዳንዴ ተጽዕኖ ፈጣሪ ሰዎች ሲሞቱ በጣም ከባድ ነው። ስለዚህ እንግዲህ ዓለምንም አሁን የምንድን ነው ቀይ ባህር በዚህ ለምሳሌ እነ ኳተር እነ ቀጠር እነ ማን ናቸው እነ ይቺ ባኮነ ኮይት ያጣብቂያ አለ በኢራንና በእነዚህ በአረቡ በገልፍ ሀገራቶች መካከል ያለውን የባህር እንትን ዘግታለች እያሉ ነው። እንግዲህ ቤንዚንም ጨምረዋል። እንግዲህ ለምስኪን ለኛ ለእንደኛ አይነት ሀገራቶች ችግር ነው ማለት ነው። ምክንያቱም የአንዱ ሀገር ዛሬ የሩሲያና የዩክሬን ጦርነት ነው የዓለምን ኢኮኖሚና የሀገራችንንም ጭምር እያናጋ አንድ ዘይት 2400 2500 ብር ሊገባበት የቻለ ምክንያት የጦርነቱ በዓለም ላይ የሚነሳ ጦርነት እኛ ሀገር ባይኖር እንኳን የኢኮኖሚ ጦርነት ይነሳል። አላህ ሀገራችንን ሰላም ያርግልን ማለት ፈልጋለሁ። ሐሳብ አስተያየት ካላችሁ በኮሜንት አሳውቁኝ። ኢንሻአላህ ከእንግዲህ በኋላ አልጠፋም፣ እየመጣው መረጃም አረጋችኋለሁ ማለት ነው። ግን ሰብስክራይብ ላይክ አድርጉኝና አበረታቱኝ። ወዳችኋለሁ። ወንድም አንዋር ካለበት ከኢትዮጵያ እንወዳችኋለን። ሰላም አለይኩም። አይሻርም በቀላሉ ያላህ ትእዛዝ ያላህ ቃሉ